በካሬ ከ70,000 ብር ጀምሮ ይሆናል። ቦሌ ጃፓን አካባቢ ታይቶ ማይታወቅ አይነት ዋጋ ነው ያመጣል። በ2.6 ሚሊዮን ብር ሱቃቸውን ማግኘት ይችላሉ። 2 ሚሊዮን ብር ቅናሽ አድርገን ነው እየሸጠን ያለነው። ሰዎችም ዘንድ የምንታወቀው ይሄ ቀድሞ በማድረስ ነው። ኦልሞስት በነፃ ማለት ነው። ምንም ነገር አስተዋውቀሽ ቶሎ ልትሸጭበት ቶሎ ልታተርፍበት የምትችል ቦታ ነው። ዋጋውን በጣም ትንሽ ነው። ሰው ገዝቼ በኋላ ሸጠዋለሁ ቢል የራሱ ንግድ ለመስራት ይፈልግ ቀላል ነገር አይደለም የሚያገኝበት። ሬንታል ቫልዩአቸውም እዛ አካባቢ በጣም ትልቅ ነው። በጣም ትልቅ ደረጃውን የጠበቀ ግራንድ ሞል ነው ይዘን የመጣ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ? እኛ በጣም ደህና ነን። የሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ በማምጣት ይታወቃል። ዛሬ ኖር ሸገር ሪል ስቴት ኤንድ ሞል እንገኛለን። በዛሬው ፕሮግራማችን የተለያዩ ቤትና ሱቅ ፍላጎት ላላችሁ ቤተሰቦቻችን ቤቶቹ ምን አይነት ናቸው፣ ያከፋፈል ሁኔታቸውስ እንዴት ነው፣ ዋጋቸውስ ምን ይመስላል የሚለው ሙሉ ፕሮግራሙን ልንቃኝላችሁ እዚህ ተገኝተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝን ፕሮግራሙን በመምራት ደግሞ አብሬያችሁ ቆይታ ማደርገው እኔ ህሊና አብርሃም ነኝ። በካሜራማን ናኦል ወደ ፕሮግራሙ ሰላም እንደምናለ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እባክሽ አረፍ በይ። እንኳን ደህና መጣሽ። በጣም አመሰግናለሁ። እስቲ ለተመልካቾቻችን ራስን በማስተዋወቅ እንጀምር። በቀጣይነትም ደግሞ ዛሬ የት ነው የተገኘ ነው? ስለመጣችሁ እናመሰግናለን። በድጋሚ ዮሐንስ ወርቆ እባላለሁ። እኔ በኖር ሸገር የሽያጭ ኤጀንት ነኝ። የመጣችሁት ኖር ሸገር ፕሮፐርቲስ ነው። ኖር ሸገር ማን ነው? ኖር ሸገር የፕራይም ሪል ስቴት እህት ኩባንያ ነው። እንግዲህ ከዚህ በፊት የተለያዩ ሳይቶችን ገንብተናል። ምንድነው ልዩነታቸው? ፕራይም ሪል ስቴት ፎከስ የሚያደርገው ሬዚደንሻል አፓርትመንቶችን መገንባት ላይ ነው። ኖር ሸገር ደግሞ ዴዲኬትድ ሆኖ የሚሰራው ትላልቅ ስታንዳርድ ያላቸውን ሞሎችን መገንባት ላይ ነው ማለት ነውና ከዚህ በፊት እንግዲህ ወደ አያት አካባቢ፣ ቡልቡላ፣ እዚህ አራብሳ አካባቢ ያስረከብናቸው ሳይቶች አሉ። በደንብ እንታወቀው ሰዎችም ዘንድ የምንታወቀው ይሄ ቀድሞ በማድረስ ነው። ጊዜም ስንሰጥ ብዙ ጊዜ 6 ወር ነው አሳልፈን የምንሰጠው። ከ6 ወር ከ4 ወር በፊት ማስረከብ እንታወቃለን። አሁን ደግሞ እዚህ ሚሊኒየም አካባቢ የሰራናቸው ያሉ ስራዎችም አሉ። ለሱቆችም ደግሞ በደንብ አሁን እየገነባን ያለ ነው ማለት ነው። በጣም አሪፍ። አሁን ላይ ምን አዲስ ነገር ይዛችሁ መጣችኋል? እንግዲህ አዲስ ነገር ይዘን የመጣ ነው መሀል ፒያሳ ላይ ፒያሳ ማህሙድ አካባቢ የምታውቂ ከሆነ እዛ አካባቢ ላይ በጣም ትልቅ ሞል አራዳ ግራንድ ሞል የሚል ትልቅ ሞል ነው ይዘን የመጣ ነው። G+10 የሚሆን ሚክስድ ዩዝ አፓርትመንት ነው የሚሆነው። እስከ 7ኛ ድረስ ሱቅና ኦፊስ ይሆናል። ከ7 እስከ 10 ደግሞ ቤቶች አፓርትመንቶች ይኖራሉ ማለት ነው። በጣም ትልቅ ደረጃውን የጠበቀ ግራንድ ሞል ነው ይዘን የመጣ ነው ማለት ነው። እዛ አካባቢ እንደምታውቂው ደረጃውን የጠበቀ ሞል ነው ግዴታ መሰራት ያለበት በሚል ከዚህ በፊት ከመንግስትም ፒያሳ አካባቢ ያሉ ሱቆች እንዳለ ፈርሰዋል የምታውቂው ነውና እሱ አካባቢ ላይ ደግሞ እነዛን ለመተካት የነበሩ ሱቆችን ለመተካት ሞሎቹ በጣም ስታንዳርድ ያላቸው ሞሎች ነው እየተገነቡ ያሉትና ሰው የኛም ሪል ስቴት ትልቅ ሞል ነው ይዘን የመጣ ነው ማለት ነው። በጣም ጥሩ። እስቲ እዛ አካባቢ ላይ ቤት መግዛት የሚፈልጉ ሰዎች ወይም ደግሞ እናንተ ያንን ቤት ይዛችሁ ስትመጡ የሚገዙ ሰዎች ምን አይነት ጥቅሞችን ይዞላቸው ይመጣል ወይም ደግሞ ምን አይነት እድሎችን ያመቻችላቸዋል? ጥሩ። እንግዲህ ፒያሳ አካባቢ እንደምታውቂው ነው በጣም ትልቅ ማርኬት ያለበት ቦታ ነው። የገበያ ቦታ ነው ራሱ የሚታወቀው። ሰው ማንኛውም ሰው እዚህ እኛ ጋር የሚመጣ ሰው ራሱ ገዝቶት ንግድም ልስራበት ካለ በጣም ጥሩ ሊያተርፍበት የሚችልበት ቦታ ነው። ምንም ነገር አስተዋውቀሽ ቶሎ ልትሸጭበት ቶሎ ልታተርፍበት የምትችል ቦታ ነው። ሰው ልብስም ለመግዛት ምንም ለመግዛት ፒያሳ ኒድ ነው የሚለው የምታውቂው ነው። ኤሌክትሮኒክስ ምንም ለመግዛት ሰው ወደ ፒያሳ መጥቶ ነው የሚገዛ የነበረውና ያንን ከነ ማርኬቱ ስለሆነ ይዘን የመጣ ነው። ሰው ገዝቼ በኋላ ሸጠዋለሁ ቢል ከዛ ውጪ የራሱ ንግድም ለመስራት ይፈልግ ቀላል ነገር አይደለም የሚያገኝበት። ከዛ ውጪ ሬንታል ቫልዩአቸውም እዛ አካባቢ ሬንታል ቫልዩ በጣም ትልቅ ነው። ሰው ገዝቶ እያከራየም ትልቅ ገቢ ማግኘት ይችላል ማለት ነው። ሶስቱንም ማግኘት ይችላል። ከዛ ውጪ እንደ ህንፃ 2 ቤዝመንት ይኖረዋል። ለአፓርትመንቱ ለብቻ 2 ሊፍት ይኖራል። ለሱቆቹ ደግሞ ለብቻ 2 ሊፍት ይኖራቸዋል። አይገናኙም ሁለቱ። መሀል ላይ ደግሞ ራሱ ሱቁ ኦፕን ዳውን ነው የሚሆነው። መሀል ላይ ኦፕን ዳውን ሆኖ የደረጃ ኤስኬሌተር ይኖረዋል ማለት ነው። ከዛ ውጪ ለካፌ ምናምን የሚፈልጉ ደግሞ ካሉ የራሱ ጋርቤጅ ሹተር አለው። ቆሻሻቸውን ምኑን ለምሳሌ ካፌ ሬስቶራንት ላይ ትንሽ ይቸገራሉ ብዙ ቦታ ላይ ቆሻሻውን ለማስወገድና ይሄ ግን የራሱ ጋርቤጅ ሹተር ስላለው አይቸገሩ ማለት ነው። ተጠባባቂ 24 ሰዓት የሚሰራ ጀነሬተር ይኖራል። በአንድ ጊዜ ከ170 በላይ መኪኖችን ማቆም የሚችል ደግሞ ፓርኪንግ ቦታ አለ ማለት ነው። በዚህ መልኩ ነው እየሰራን ያለ ነው። እነዚህን ሱቆች በምን አይነት የካሬ አማራጮች ነው ይዛችሁ የመጣችሁት? አሁን ያሉን የካሬ አማራጮች ለሰው በሚመች መልኩ ብለንና እንግዲህ አብዛኞቹ ያሉ ከ19 ካሬ 20 24 21 እንደዚህ ካሬዎች ናቸው። ከ24 ካሬ ምናምን ነውና ሰው በአቅሙ ልክ እንዲገዛ በሚል ነው። አሁን እንግዲህ አጠቃላይ ክፍያ ለሚከፍል ከ2.6 ሚሊዮን ብር ጀምሮ አለ ሱቅ እና በዛ ደረጃ ዋጋውን ቀንሰን ነው ያለነው። ከ2.6 ሚሊዮን ብር ጀምሮ ሰው
እንግዲህ አሁን ሱዙኪ ዲዛይር እንኳን አይገዛም 2.6 ሚሊዮን ብር የምታውቁት ነውና ይሄንን ከነገበያው ያለ ሱቅ መገበያየት ይችላል ሰውና አሁን የግንባታው ፕሮግረስም ያለ ነው። ሾሪንጉን ጨርሰን የቁፋሮንም ኦልሞስት እየጨረስን ያለ ነው። በዚህ በ15 ቀን ውስጥ ቁፋሮን እንጨርሳለን። አጠቃላይ ለማስረከብ ያዝነው ጊዜ 1 ዓመት ከ6 ወር ነው። በኮንትራታችን መሰረት የሚሆነው 1 ዓመት ከ6 ወር ነው። እንዳልኩሽ እስካሁን ባለን ትራክ ሪከርድ ግን እየሰራን ያለ ነው በ1 ዓመት እንደው ቢገፋ እስከ 1 ዓመት ከ2 ወር ባለው ጊዜ ውስጥ ለማስረከብ ነው። ለዚህ ማሳያም የሆነን አሁን ቅድም ያልኩሽ የእህት ኩባንያችን የፕራይም ሪል ስቴት ሚሊኒየም ፕላዛ የምንለው ከሚሊኒየም አዳራሽ ጀርባ ያለ ሳይታችን ላይ በ8 ወር ውስጥ 14ኛ ፎቅ ጨርሰናል። ኦልሞስት ስትራክቸር ጨርሰናል በ8 ወር ውስጥና ይሄኛውንም ሱቅ ስለሆነ ብዙ የሚይዘው ነገር የለም እንደ አፓርትመንት ብዙ የሚይዘሽ ነገር የለምና ሱቆች ስለሆኑ እንግዲህ በ1 ዓመት ጊዜ ውስጥ ሙሉ ለሙሉ የመጨረስ ነው ሐሳብ ያለን። ግንባታውን በጣም በፍጥነት ነው እየተገነባ ያለው። አሁን ሞር ደግሞ ሳይታችን ጋር ሄደን ያለውን ነገር ደግሞ በደንብ እናያለን። በጣም ደስ ይለኛል። እሺ እንግዲህ ወደ ሳይት መተናል። የምታዩ በጣም እንቅስቃሴ ያለበት ቦታ ነው። ትንሽ ወከባ ነው። አፈር እያስጫነን ያለ ነው። አሁን ቁፋሮ ኦልሞስት እያጠናቀቀን ያለ ነው። ቅድም ቢሮ እንዳወራ ነው በ1 ዓመት ተኩል ውስጥ ነው ሙሉ ህንጻውን ጨርሰን የምናስረክበው። ይሄ አሁን ያለንበት አካባቢው እንዳጠቃላይ በፊት ማህሙድ ጋር ጠብቂኝ የሚባልበት ቦታ የነበረበት ቦታ ነው። ማህሙድ የምንለው ሙዚቃ ቤት የነበረበት ሰፈር ነው። በጣም ታዋቂ ሰፈር ነው። በተለይ የንግድ እንቅስቃሴ በጣም ያለበት ሰፈር ነው። መግቢያው የሚሆነው ይሄ የምታየው አስፋልት አለ። በጀርባ በኩል ሌላ አስፋልት አለ። ወደ አራዳ ህንጻ የሚያስወጣ አስፋልት አለ። በሁለቱም በኩል ነው መግቢያ የሚኖረው ማለት ነው። ልክ ሲሬዲው ላይ እንደምናየው በዚህኛውም በኩል መግቢያ ይኖራል፣ በዛኛውም በኩል መግቢያ ይኖራል። ሁለቱም አስፋልት የሚያገኘው ነው ማለት ነው። ስለዚህ በአንድ በኩል ብቻ ሳይሆን አስፋልት ያለው በሁለቱም በኩል ዋና አስፋልት ያለው ይሄ የኮሪደር ልማቱ የተሰራበት ቅድሚያ የተሰራበት ቦታም ነው። ሲጠናቀቅ በጣም ሬንታል ቫልዩም በጣም ትልቅ ይሆናል ብለን ነው የምናስበው። አሁን ያለውም እዚህ አካባቢ ያሉትም ሱቆች አሁን ዳውንታውን የሚታወቁት ሱቆች የሚከራዩበት ሬንታል ቫልዩአቸው በጣም ትልቅ ነው። እነዚህም ሲገነቡ ሬንታል ቫልዩአቸው ሪተርን ኦን ኢንቨስትመንቱም ለሰውየው ለሚገዛው ደግሞ በጣም ትልቅ ይሆናል ማለት ነው። እዚህ አካባቢ ኤሊያና ሞል አሉ ፊት ለፊታችን። አራዳ ህንጻም ያልኩሽ አድዋ 00 ሙዚየምም ደግሞ እዚሁ አካባቢ ነው ያለው ማለት ነው። ለሚገዛ ሰው በተለይ ለሱቅ ዋጋውን በጣም ትንሽ ነው። ከዛ ደግሞ በኋላ ልናከራየው ብንፈልግ ደግሞ የምናከራይበት ዋጋም እኛ እንስራን ብንል ቢዝነሳችንን በቀላሉ አስተዋውቀን በቀላሉ ትርፍ ልናገኝ የምንችልበት ቦታ ነው ማለት ነው። በጣም ጥሩ። እነዚህን ሱቆች መግዛት የሚፈልጉ ሰዎችስ ዋጋቸው ምን ያህል? ለምሳሌ ከግራውንድ ጀምሮ ያሉትን የሱቆችን ፕራይስ ልንገርሽ። አሁን ግራውንድ ላይ ሰዎቹ የሚገዙት ሱቅ ይታወቃል። ዲዛይን ወጥቶለታል። የራሱ ሰው በዚህኛው በኩል ነው የምፈልገው ብሎ ነው የሚገዛው። ያው ፈርስት ካም ፈርስት ሰርቭ ስለሆነ ቅድሚያ የመጣ ሰው የፈለገውን መርጦ ያገኛል ማለት ነው። ሰው በምርጫው ነው የሚገዛው። የካሬ አማራጮች ያሉት እንዳልኩሽ ከ20 ካሬ ጀምሮ ነው ያሉት። አብዛኞቹ 24 ካሬ ናቸው። ለምሳሌ ግራውንድ ላይ ያለውን ዋጋ ስነግርሽ የ20 ካሬ ዋጋ በ7.1 ሚሊዮን ብር ነው እየሸጠን ያለን። በ7.1 ሚሊዮን ብር 25% ነው ቅድሚያ የሚከፍለው። 7.1 ሚሊዮን ብር አጠቃላይ ዋጋ ይሆናል ማለት ነው። አሁን እዚህ ዋጋ ላይ ግራውንድ ላይ ያለ ሱቅ በ7.1 ሚሊዮን ብር ሸጠን 100% ደግሞ ለሚከፍል ሰው የራሱ ዲስካውንት አለ። ዲስካውንት ሲሆን ደግሞ ከ50% ጀምሮ ዲስካውንት አለን። አንድረድ ልክፈል ለሚል ሰው ዝም ብዬ አሁን ስነግርሽ የ2 ሚሊዮን ብር ቅናሽ አድርገን በ5.1 ሚሊዮን ብር ነው እየሸጠን ያለ ነው ማለት ነው። ስለዚህ 5.1 ሚሊዮን ብር ሰው ግራውንድ ላይ ያለ ሱቅ መግዛት ይችላል 20 ካሬ ማለት ነው። አንደኛ ፎቅ ላይ ከወጣን ደግሞ የ1 ሚሊዮን ብር ቅናሽ ይኖረዋል። 20 ካሬ ሱቅ በ6.2 ሚሊዮን ብር እየሸጠን ነው ማለት ነው። ይሄም ደግሞ አንድረድ ለሚከፍል አሁንም 4.1 ሚሊዮን ብር እየሸጠን ያለ። ፈርስት ፍሎር ላይ ያለ ሱቅ 4.1 ሚሊዮን ብር የሚሸጥበት ቦታ የለም። አሁን ዞር ብሎ ቼክ ማድረግ ይቻላልና በ4.1 ሚሊዮን ብር እየሸጠን ነው ማለት ነው። ሰከንድ ፍሎር ላይ ደግሞ አሁንም 20 ካሬ ሱቅ እየሸጠን ያለ ነው በ5.1 ሚሊዮን ብር ነው። 100% ለሚከፍል ደግሞ በ3.4 ሚሊዮን ብር እየተሸጠ ነው ማለት ነው። ሶስተኛ ፎቅ ላይ ደግሞ 20 ካሬ ሱቅ አሁንም በ4 ሚሊዮን ብር ነው እየሸጠን ያለ ነው። 100% ለሚከፍል ደግሞ በ3 ሚሊዮን ብር ነው እየተሸጠ ያለው። ከፍ ደግሞ ብለው ለሚገዙ ደግሞ 20 ካሬውን ሱቅ አራተኛ ፍሎር ላይ በ3.6 ሚሊዮን ብር ነው እየሸጠን ያለ ነው። ሙሉ ከፍላለሁ ለሚል ደግሞ በ2.6 ሚሊዮን ብር ነው እየተሸጠ ያለው ማለት ነው። 20 ካሬ ሱቅ መሀል ፒያሳ ላይ በ2.6 ሚሊዮን ብር ጀምሮ ሰዎች ሱቃቸውን ማግኘት ይችላሉ ማለት ነው። ከአምስተኛ እስከ ሰባተኛ ፎቅ ደግሞ ከፍ ያሉ ካሬዎች ቢሮዎች ናቸው። 100 ምናምን ካሬ እንደዚህ ናቸው ካሬዎቹ። እነሱንም ከ100 ሺህ ብር ጀምሮ አለ የካሬ ዋጋቸው። ሰው እነዚህን ሱቆች መሀል ፒያሳ ላይ ከ2.6 ሚሊዮን ብር ጀምሮ ነው እየሸጠን ያለ ነው ማለት ነው። ኦልሞስት በነፃ ማለት ነው። አሁን 2.6 ሚሊዮን ብር መኪና እንኳን እየገዛ አይደለም። ቢዋይዲ አይገዛም 2.6 ሚሊዮን ብር የምታውቂው ነውና በዛ ዋጋ ነው እየሸጠን ያለ ነው ማለት ነው። የእነዚህ ሱቆች ያከፋፈል ሁኔታቸው እንዴት ነው? እንግዲህ ቀደም ፕራይሱ ላይ ለመጥቀስ እንደሞከርኩት ቅድሚያ ክፍያችን 25% ነው። ቀሪውን ክፍያ ግን ከሌላው የሚለየን ምንድነው? እኛ በየ3 ወሩ በየ4 ወሩ እያለን አይደለም እንቀበል ነው። ልዩነቱ በየ3 ወሩ በየ4 ወሩ ተብሎ ከሆነ የምንዋዋለው እኔ በገነባውም ባልገነባውም ደንበኛው ይከፍላል ግዴታ ስለሆነ እኛ በግንባታ ሂደት ነው ያደረግነው። 25% አሁን ከፍሏል ሰውየው።
ቀሪውን የግንባታ ሂደቱን እያየ ነው። ለምሳሌ ሁለተኛ ክፍያ የመሰረት ስራው ስናጠናቅቅ የሚከፈል ነው። የመሰረት ስራው ካልተጠናቀቀ አይከፍልም ማለት ነው። ግራውንድ ላይ ስንደርስ ሌላ ይከፈላል። ሶስተኛ ስላብ ሲሞላ እንደዚህ እየተባለ በፕሮግረስ ነው የሚከፍለውና ሰውየው ቀጣይ ክፍያ የምንጠይቀው መጥቶ ቼክ አድርጎ መሞላቱን መሰራቱን አይቶ ነው የሚከፍለው ማለት ነው ደንበኛችንና በዛ መልኩ ነው። ሌላ ያልነገርኩሽ አያይዤ ምንድነው ቀደም የጠቀስኳቸው ዋጋዎች ለ25 ሱቆች ብቻ ያወጣነው ዋጋ ነው። ከ25 ሱቅ በኋላ ፕራይስ አሬንጅ እናደርጋለን። በዚህ ዋጋ መጠቀም የሚፈልጉ ደንበኞች ቀድመው ኮንታክት ሊያደርጉን ይገባል ማለት ነው። ከሱቆች በተጨማሪ ምናልባትም ደግሞ ቤቶች ላይ ፍላጎት ያላቸው ደንበኞች ሲኖሩ እዚህ ላይስ ምን አይነት አማራጮች ይዛቸዋል? እንግዲህ ቅድም መግቢያችን ላይ ሁለቱም ካምፓኒዎች አነጻጽሬልሽ ነበርና ይሄ ኖር ሸገር የምንለው ዴዲኬትድ ሆኖ የሚሰራው ሱቆችና ቢሮዎችን ማልማት ላይ ነው። ፕራይም ሪል ስቴት ደግሞ የሚሰራው ፕራይም የሆኑ ሎኬሽኖች ላይ አፓርትመንቶችን በቅናሽ ዋጋ ማስረከብ ነው አላማው። በፕራይም ሪል ስቴት በኩል ቅድም እንዳልኩሽ እዚህ ሚሊኒየም አዳራሽ ጀርባ የሰራ ነው ሳይት አለ። እዛ ጋር ኦልሞስት 2 ቤቶች ናቸው የቀሩት ሸጠን ጨርሰናል። አዲስ ደግሞ ቦሌ ጃፓን አካባቢ እንግዲህ እዛ አካባቢ ታይቶ የማይታወቅ አይነት ዋጋ ነው ያመጣ ነውና የሚጠናቀቀው በ2 ዓመት ጊዜ ነው። በካሬ አሁን 90 ሺህ ነው እየሸጠን ያለ ነው። ባለ 1 እና ባለ 2 መኝታ አማራጮች አሉ። ዲስካውንቶችም አሉ። በካሬ ከ70 ሺህ ብር ጀምሮ ይሆናል ከነ ዲስካውንቱ ማለት ነው። ለምሳሌ 100% ለሚከፍል ሰው በካሬ ከ70 ሺህ ብር ጀምሮ ይሆናል ማለት ነው። እንዳልኩሽ በ2 ዓመት ነው የምናጠናቀቀው። ለምሳሌ አጠቃላይ ዋጋዎቹን በነግርሽ ባለ 1 መኝታውን 88 ካሬ አለ። አጠቃላይ ዋጋው 7.9 ሚሊዮን ብር ነው። ቅድሚያ ክፍያ 20% ነው። እሱ 100% ለሚከፍል ደግሞ ባለ 1 መኝታን በ6.2 ሚሊዮን ብር ነው 88 ካሬ እየሸጠን ያለ ነው ማለት ነው። ባለ 2 መኝታ 115 ካሬ አለ። አጠቃላይ ዋጋው 10.4 ሚሊዮን ብር ነው። ቅድሚያ ክፍያ 20% ነው። 100% ደግሞ ለሚከፍል እሱን ባለ 2 መኝታ በ8 ሚሊዮን ብር መሀል ቦሌ ነው እየሸጠን ያለ ነው ማለት ነው። ሌላ ደግሞ 121 ካሬ አማራጭ አለ። አሁንም ባለ 2 መኝታ እሱ አጠቃላይ ዋጋው 10.9 ሚሊዮን ብር ነው በ90 ሺህ ብር ሲሆን 100% ለሚከፍል ደግሞ ከነ ዲስካውንቱ በ8.5 ሚሊዮን ብር መሀል ቦሌ ጃፓን ላይ እየሸጠን ያለ ነው ማለት ነውና ጥሩ ዋጋ ነው ብለን እናስባለን። ቅድሚያ ለሚገዙ ለ10 ቤቶች ነው እነዚህን ዲስካውንቶች ያወጣ ነው። በዚህ መጠቀም ይችላሉ ማለት ነው ደንበኞቻችን። በጣም አሪፍ። እስቲ እነዚህን ቤቶች ሱቆቹን መግዛት የሚፈልጉ ሰዎች እናንተን በየትኞቹ አድራሻ ማግኘት ይችላሉ? አገር ውስጥም ከሀገርም ውጭ ይላሉ? እንግዲህ እንዳልኩሽ ፈርስት ካም ፈርስት ሰርቭ ነው። ቀድሞ የሚደውሉልን ጥሩ ተጠቃሚ ይሆናሉ። እኛን ማግኘት ይፈልጉ ሰዎች ቀድሞ የመጣ ጥሩ ነገር ይጠቀማል ማለት ነው። በጣም እናመሰግናለን ለሰጠህን ጊዜ። ለሰጠህንም ማብራሪያ ደግሞ እጅግ በጣም ጥሩ ነበረ። እናመሰግናለን። እኔም አመሰግናለሁ። መልካም። እንግዲህ እስካሁን የነበረን ቆይታ ይሄንን ይመስል ነበረ። ዛሬ እንግዲህ የተገኘነው በመሃል ፒያሳ የተለያዩ ሱቆችና ቤቶችን የምታገኙበት በኖር ሸገር ሪል ስቴት ነው። እንግዲህ እንደምትመለከቱት መሃል ከተማ ላይ ነው ያለው። የተለያዩ አይነት ትላልቅ ሱቆች አሉ። አራዳ ህንጻ ከጀርባው ነው። እንዲሁም ደግሞ የአድዋ 00 ፕሮጀክት ፊት ለፊት የሚገኝ ቦታ ነው። እዚህ ቦታ ላይ እንግዲህ ቤትም ሱቅም የምትፈልጉ ሰዎች በበቂ ሁኔታ ማግኘት ትችላላችሁ። እነዚህን ቤቶች ደግሞ መግዛት የምትፈልጉ ሰዎች ከታች ባለው ስልክ መደወል ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች ደግሞ እንዲደርሳችሁ ቻናላችንን ፎሎ ማድረግ እንዳትረሱ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው ይመጣላችኋል ማለት ነው። ፕሮግራሙን እስካሁን ድረስ በመምራት አብሬያችሁ ቆይታ ያደረኩት ደግሞ እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ሀሳቦች እስከምንገናኝ ደግሞ ቸር ቆዩ።